በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለማትን አሳልፎ የሚኖር በአንድነቱ መከፈል በሶስትነቱ መጠቅለል የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር ሌሊቱን አሳልፎ በዚህ በጠዋት በቅድስት ቤተክርስቲያን ሰብስቦናልና ለአባቶቻችን አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። አምላክን የወለደች የሰማዕታት እናታቸው የመላእክት እህታቸው የደናግል የመነኮሳት መመኪያ እናታችን እመቤታችን ቅድስት ድንግል ማርያም ለሷም ክብር ምስጋና ይግባት። የተወደዳችሁ አባቶቻችን አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በመመስገኛው ስፍራ በቅድስት ቤተክርስቲያን ከሩቅም ከቅርብም እግዚአብሔርን ብላችሁ የመጣችሁ ምዕመናንና ምዕመናት አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? ቸርነትና ምሕረት የባህሪ ገንዘቡ የሆነ ልዑል እግዚአብሔር በቸርነቱና በምሕረቱ መጠን ጊዜና ሰዓቱን ጠብቆ በዕለተ ሰንበት በቤተክርስቲያን ሰብስቦናልና ለአምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። የምንማማርበት የትምህርታችን ርዕስ የሚሆነው በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን በሚል ርዕስ ይሆናል። የሉቃስ ወንጌል ምዕራፍ 2 ቁጥር 49 ላይ ተጽፎ እናገኘዋለን። ዘመኑ ዘመነ አስተርእዮ ወይም የመገለጥ ዘመን ይባላል። በዚህ የመጽሐፍ ቅዱስ ክፍል ላይም ጌታ ኢየሱስ ክርስቶስ የገለጸው ድንቅ ምስጢር አለ። መጽሐፍ ቅዱስን በጋራ እናንብበው ከቁጥር 41 ጀምሮ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበረ። የ12 ዓመት ልጅ በሆነው ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ከዘመዶቻቸው ጋር ሄዱ። ከዘመዶቻቸው ጋራም በፈለጉት ጊዜ ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ ያደረግህብን? እነሆ አባትህና እኔ እየተጨነቅን ስንፈልግ ነበር አለችው። ጌታ ኢየሱስም ለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን አላቸው ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም በፍጹም ድንግልና ከተወለደና እንደ ሕፃናት ካደገ በኋላ እንደ አይሁድ ስርዓት በአይሁድ ሕግ መሰረት እያንዳንዱን ሕጋቸውን ፈጽሟል። ከፈጸማቸው ተግባራት መካከል አንደኛው አሁን በመጽሐፍ ቅዱስ ላይ ተጽፎ እንደምናገኘው በ12 ዓመቱ ወደ ቤተ መቅደስ በመሄድ የአይሁድ ስርዓትን ወይም የፋሲካን በዓል የማክበር ሕግ ፈጽሟል። አይሁዳውያን ወይም እስራኤላውያን የፋሲካን በዓል የሚያከብሩበት ምክንያት ከግብፅ ባርነት ነፃ የወጡበትን ለ430 ዓመታት ያህል በግብፃውያን በባርነት ሲኖሩ ያንን የባርነት ጊዜ እግዚአብሔር ሙሴን አስነስቶ ከነበሩበት ጭንቅ ሕይወት ነፃ ያወጣበትና ባህር ከፍሎ ያሻገራቸውን ቀን በማስታወስ ፋሲካ ብለው ያከብራሉ። ፋሲካ ማለት መሻገር ማለት ነው። ከጨለማ ወደ ብርሃን የተሻገሩበት፣ ከባርነት ወደ ነፃነት የተመለሱበትን ቀን ፋሲካ ብለው ያከብራሉ። በየዓመቱ የሚያከብሩት ደግሞ ኢየሩሳሌም ብቻ ነው። እስራኤላውያን የትም ሀገር ቢበተኑም በስደት ቢሄዱም የፋሲካ በዓላቸው ሲደርስ ከያሉበት ተሰብስበው ኢየሩሳሌም ሆነው የፋሲካ በዓላቸውን ወይም እግዚአብሔር ከግብፅ ባርነት ነፃ ያወጣባቸው ያችን ቀን በማስታወስ ፋሲካን ያከብሩ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና የአይሁድን ሕግ ባለመሻር በዓላቸውን በማክበር በኢየሩሳሌም ከእናቱ ከድንግል ማርያምና ከአሳዳጊው ከዮሴፍ ጋር እንደተገኘ መጽሐፍ ቅዱስ ይነግረናል። እድሜውም 12 ዓመት ነበረ። በእስራኤል ባህል አንድ ልጅ በዓል የሚያከብረው እድሜው 12 ሲሆን ነበርና
በዓልን አክብረው የበዓሉ ፍጻሜ ተደርጎ ሲመለሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አብሯቸው አልተመለሰም ይለናል መጽሐፍ ቅዱሱ። እናቱ ድንግል ማርያምና ጻድቁ አረጋዊው ቅዱስ ዮሴፍ የአንድ ቀን መንገድ ያህል ሲጓዙ ወደ ኋላ ዞር ብለው አላዩትም ነበረ። ከዘመዶቻችን ጋር ይሆናል፣ ከሰው ጋር ይሆናል በሚል ያገኘው ሁሉ ይናጠቀው ነበረ። ሕፃን ነው ያቅፈው ነበረ። መዓዛው ደስ ያሰኛቸው ነበር። እጁን ይስሙታል፣ ልብሱን ይዳስሱታል። እየተዳሰሱ የውስጥ ሰላም ያገኛሉ። በዚህ ምክንያት ከሰው ጋር ይሆናል ብለው ገምተው የአንድ ቀን መንገድ ጥለውት ሄዱ። ዘወር ሲሉ ግን ክርስቶስ የለም። በዚህ ጊዜ ወደ ኋላ ተመልሰው ለሶስት ቀናት ያህል ክርስቶስን ፈለጉት። በሶስተኛው ቀን የት ያገኙት ይላል? ቤተ መቅደስ ከሊቃውንት መሃል ተቀምጦ ሊቃውንትን ወይም በዘመኑ የነበሩ መምህራንን ሲጠይቃቸው ሲመልሱለት፣ እሱም ሲጠየቅ ሲመልስላቸው፣ በዚህ ንግግር መሃል ጌታችን መድኃኒታችን ኢየሱስ ክርስቶስ በሊቃውንት በመምህራን መካከል በመቅደስ አገኙት። እናቱ ድንግል ማርያም ካገኛት ከአምስቱ ከባድ ሐዘናት መካከል ክርስቶስን ቤተ መቅደስ ፈልጋ ለሶስት ቀን አጣው በሶስት ቀን ያገኘችበት ያ የመከራ ጊዜ አንደኛው ሐዘኗ ነው። ምክንያቱም አስቡት፣ በድንግልና የጸነሰችው፣ በድንግልና የወለደችው፣ ብቻዋን ያሳደገችው፣ እሱን አድን ብላ ግብፅ ለግብፅ የተንከራተተችበት ያ ብቸኛ ልጇ ሶስት ቀን ያህል ከዓይኗ ሲለይ ምን አይነት ሐዘን እንደሚፈጠር ተመልከቱ። እመቤታችን ግን ክርስቶስን ለሶስት ቀን ያህል ፈልጋ መቅደስ አገኘችው። ልጄ ሆይ እኔና አባትህ አለችው። አባቱ ዮሴፍ አይደለም ምዕመናን፣ አባትህ ያለችው በስጋ አሳድጎታልና እያዘለ የአባትነት ድርሻውን ተወጥቷልና ያሳደገ ድርሻውን የተወጣ የወለደ ብቻ አይደለም ያሳደገ አብሮ የኖረ በእድሜ ከፍ ያለ ምን ይባላል? አባት ይባላል። አንተን ስንፈልግ ቆየን፣ ለምን እንዲህ አደረገ አላቸው። አይ ለምን ትፈልጉኛላችሁ እናቴ፣ እኔ በአባቴ ቤት ኖር ዘንድ እንዲገባኝ አታውቁም ወይ ብሎ መለሰላት። የተወደዳችሁ በክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሕፃናት ሲያድግ ከመምህራን ቁጭ ብሎ ሲማር እያንዳንዱን የሕፃናት ስርዓት ፈጽሟል። ሕፃናት እንዴት ማደግ እንዳለባቸው አድራሻቸው የት እንደሆነ ክርስቶስ በተግባር አሳውቋል። የልጆች ማደጊያ ቤተ መቅደስ ነው። የልጆች የአእምሮ መብሰያ የእግዚአብሔር ቤት ነው። ሕፃናት በዕለተ ሰንበት መገኘት የሚገባቸው በቤተ ክርስቲያን ነው። ልጆች ያላችሁ አስቡበት። የወለዳችሁ ብርድ ይመታብናል ብላችሁ ቤት ያስተኛችሁ፣ አፍራችሁ ቤት ያስተኛችሁ፣ በስንፍና ልጆቻችሁን ያላመጣችሁ፣ ቤተ ክርስቲያን መምጣት ሲገባቸው ኳስ ጨዋታ ሲሄዱ ዝም ያላችሁ፣ በዕለተ ሰንበት ቤተ ክርስቲያን መጥተው ሥጋው ደሙን መቀበል ሲገባቸው፣ ወንጌል መማር ሲገባቸው ፊልም ላይ ሲያፈጡ ዝም ያላችሁ ወላጆች ዕዳ አለባችሁ፣ ኃላፊነት አለባችሁ። በዕለተ ሰንበት ልጆቻችሁ ቤተ ክርስቲያን ነው መዋል ያለባቸው። ወንጌል እየተማሩ ቅዳሴውን እየሰሙ እየዘመሩ እየጸለዩ ቤተ ክርስቲያን የሚታየውን ነገር እያዩ የሚሰማውን እየሰሙ የሚዳሰሰውን እየዳሰሱ አባቶቻቸውን እያወቁ እንዲያድጉ የእናት አባት ትልቅ ኃላፊነት አለባችሁ። ልጅ ማሳደግ ማለት ዝም ብሎ ማብላት ማጠጣት ብቻ እንዳይመስላችሁ። ማብላት ማጠጣትማ እንስሳትም ልጆቻቸውን አብልቶ አጠጥተው ያሳድጋሉ። ዶሮም ልጆቿን ጭራ ታኖራለች። አንበሳው ማድኖ ልጁን ያበላል። ጅብም እንደዛው። ወፎችንም አይታችሁ ከሆነ ለቅመው ሲጎራረሱ እንመለከታለን። ልጅ ለማብላት ለማጠጣት እንስሳቱ ለዚህ አያንሱም። ሕፃን ግን በአካል ብቻ ሳይሆን በመንፈስ ማደግ አለበትና ልጆቻችሁ ቤተ መቅደስ እንዲገኙ የት ነው የሄዱ ሲባሉ አይ እሱማ እየተማረ ነው ቤተ ክርስቲያን እንዲባሉ ኃላፊነታችሁን መወጣት አለባችሁ። እግዚአብሔር ወላጆችን ያጽናልን፣ በጎ እንዲሰሩ አምላካችን እግዚአብሔር ያነሳሳልን። በቤተ ክርስቲያን ያደገ ልጅ ከሆነ ክርስቶስን መስሎ በመምህራን መካከል የሚገኝ ከሆነ ነገ ባለስልጣን ሲሆን ሁሉ በእጁ ሲያዝለት የቤተ ክርስቲያን ጠበቃና የቤተ ክርስቲያን ወገንተኛ ይሆናል። አለበለዚያ ቤተ ክርስቲያንን ካላወቃት እዛ ጉዳይ ልታስፈጽሙ ስትሄድ ወንበል ላይ እየተሽከረከረ መከራ ነው የሚያበላል አይደል? ምንም የምናውቀው ስለሆነ ማለት ነው።
በልጅነቱ ግን ቤተክርስቲያንን አውቆ ከተረዳ ለክርስቶስ ፍቅር ካለው ሰንበትን ከቤተክርስቲያን ውጭ የትም አታገኙት። የትም እንዲህ እንድንሆን አምላካችን እግዚአብሔር ይፍቀድልን። ከዛ ጌታችን ኢየሱስ ክርስቶስ ሕፃናት እንዴት ማደግ እንዳለባቸው ካሳየ በኋላ ፈልገው ሲያጡት ክርስቶስን የት ነው ያገኙት ካላችሁ በቤተ መቅደስ ከሊቃውንት መሃል ተገኘ። ለምንድነው የጠፋብን ልጄ ሆይ ብላ ብትጠይቀው እመቤታችን በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን አላቸው። የተወደዳችሁ በክርስቲያን ይህ የእግዚአብሔር ቤተ መቅደስ ነው። እግዚአብሔር ያከበረው ከአብያት ሁሉ ከቤቶች ሁሉ ለይቶ የቀደሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ጌትነቱን የሚገልጥበት የምዕመናንን እንባ የሚያብስበት የሞቱ ሰዎች ነፍሳቸው የሚማርበት በሕይወት ያሉ የሚጠበቁበት ኦርቶዶክሳውያን ክርስቲያኖች ወንጌል የሚማሩበት ነውና ይህ የእግዚአብሔር ቤት ይባላል። የማን ቤት ይባላል? ጌታችን ኢየሱስ ክርስቶስ የሚገኘው በመቅደስ ነው። ተግቶ መቅደስ ያልመጣ በእግዚአብሔር ቤት ዘወትር ያልተገኘ ሰው ክርስቶስን አያገኘውም። በየትም መንገድ ከቤተ ክርስቲያን ያፈገፈገ ወደ ቤተ ክርስቲያን ያልቀረበ ሰው የክርስቶስ ምሕረት አይሰጠውም። ከቤተ ክርስቲያን ውጪ ድህነት የለም። ሊቃውንት እንደነገሩን ሰው ሊበድል ሊያጠፋ እርኩሰት ሊፈጽም ይችላል፣ ኃጢአት ሊሰራ ይችላል። የኃጢአቱን ስርየት የሚያገኘው ግን ወደ እግዚአብሔር ቤት በመምጣት ሰንበትን በማክበር በዕለተ ሰንበት በክርስቶስ መቅደስ ተገኝቶ የሚቀደሰውን ቅዳሴ የሚሰጠውን ወንጌል የሚነበበውን መጽሐፍ በማዳመጥ እንጂ ቤት ተኝቶ ዕለተ ሰንበትን ሽሮ የሚገኝ ክብር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም አንድ የቤተ ክርስቲያናችን ሊቅ ምን ብሎ ይናገራል? ቅዱስ ሳዊሮስ ይባላል። እየሰማችሁ ነው? እንደምን አደራችሁ? እስመ ክርስቶስ እይተሐጣም ቤተ ክርስቲያን፣ ክርስቶስ ከቤተ ክርስቲያን አይታጣምና ወበእንተዝ ለኩሎሙ መሃይምናን ምስያጦሙኒ ከተማሆሙኒ ቤተ ክርስቲያን ይእቲ። ክርስቶስ ከቤተ ክርስቲያን አይታጣምና ስለዚህ ለክርስቲያኖች ገበያቸውን ከተማቸውን ቤተ ክርስቲያን ናት ይላል። ምናቸው? ገበያቸውም እና ከተማቸው ማናት ይላል? ቤተ ክርስቲያን ናት። ገበያ የሄደ ሰው ሁሉን እንዲያገኝ ገበያ መልበስ ቢፈልግ መብላት ቢፈልግ መተኛት ቢፈልግ አልጋው ከገበያ ነው። መኪና ቢፈልግ ገበያ አለ፣ የመኪና ገበያ። ልብስ ቢያምረው ገበያ አለ። የሚበላውን የሚጠጣውን የሚሸምተው ከገበያ ነው። ከገበያ ሁሉ እንዲገኝ አንድ ሰው ወደ ቤተ ክርስቲያን ቢመጣ የሚያጣው የለም። ከምንም በላይ ባለጸጋ የሆነውን ቢሰጥ የማያልቅበት ክርስቶስን በመቅደሱ ነው ያገኘዋል። ይህችን መቅደስ የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁ ክርስቲያኖች አምላካችን እግዚአብሔር ለዚህ ዓለም ሰርግ ላዘጋጅ ባለ ጊዜ ማዕዱን ላዘጋጅ ለእድምተኞቹ የሚበላውን የሚጠጣውን ልስጥ ባለ ጊዜ የመረጠው ንጹሕ አዳራሽ ምንድነው ብንል ቅድስት ቤተክርስቲያንን ነው። አንድ አባት ለልጁ የሞቀ የደመቀ ሰርግ መደገስ ቢፈልግ መጀመሪያ ንጹሕ የሆነ አዳራሽ ይከራያል። አዳራሽ ባይኖረው እንኳን በአቅሙ ድንኳን ይጥላል፣ አካባቢውን ያጸዳል፣ ወንበር ይደረድራል፣ ለሙሽሮቹ ቦታ ያዘጋጃል፣ ለታዳሚዎቹም ስፍራ ያሰናዳል። ከዛስ በልጁ ደስታ ምክንያት ያረደውን በሬ በሚገባ አጣፍጦ ሰርቶ የጠመቀውን ጠላ አሰናድቶ የሚበላው የሚጠጣውን የሚያስተናግዱ ሰዎች መድቦ ብሉልኝ ጠጡልኝ ዛሬ የልጅ ሰርግ ነው አንድ ማዕዘን እንዳይኖር እያለ በልግስና ድግሱን ያካሂዳል። እግዚአብሔር አብ ይህንን ዓለም ሰርግ ሊጠራ በወደደ ጊዜ የሰርጉን የድግሱን ስፍራ ያደረገው የት ነው ብትሉ ቤተክርስቲያን ነው። ሌላ እንዳይመስላችሁ። የሰርጉን ስፍራ ያደረገው በቅድስት ቤተክርስቲያን ነው። በሰርግ ሙሽራና ሙሽሪት እንዲጋቡ ቀለበት እንዲደራረጉ እንደገና የሚበላ የሚጠጣው እንደሚዘጋጅ እድምተኞቹ ደስ እንዲላቸው በዚህ ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ
ያለ ክፍያ በነፃነት ለዘላለም ሲሰጥ ይኖራል። ይህ መብል የእግዚአብሔር አብ ስጦታ ነው። ይህ መጠጥ የእግዚአብሔር አብ ልግስና ነው። ይህች ቤተ መቅደስ እግዚአብሔር አምላካችን ለሰርግ ለልጁ ሰርግ ያዘጋጃት ልዩ መቅደስ ናት። ይህችን መቅደስ የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ተመልከቱ እስቲ አንድ ሙሽራ ሰርግ በደገሰ ጊዜ በሬውን አርዶ ያበላል እንጂ ጠላውን ጠምቆ ያጠጣል እንጂ ራሱን ቆርሶ የሚያበላ የራሱን ደም አፍሶ የሚያጠጣ ሙሽራ የለም፣ ሊያደርገውም አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በአባቱ መቅደስ በዚህ ቅዱስ ስፍራ የራሱን ስጋ ቆርሶ የራሱን ደም አፍሶ ስጋዬን ብሉ ደሜን ጠጡ እንዲህ ይላል ቅዳሴያችን። መኑ ዘርአየ መራዊ ዘይጠብ ስጋው በጊዜ ከብካቡ፣ በሰርጉ ጊዜ ስጋውን የሚቆርስ ደሙን የሚያፈስ ሙሽራ ማናየ ይላል። ጌታ ኢየሱስ ክርስቶስ ግን ይህንን ድንቅ ምልክት አደረገ ተብሏልና ይህች ቤተ መቅደስ የአብ የድግስ ስፍራው በረከተ ሰማይ ወምድር የሚታደልባት ረሃበ ስጋ ረሃበ ነፍስ የሚጠፋባት የነፍስ ሐዘን ወደ ደስታ የሚቀየርባት መቅደሳችን ናትና በዚህ ቤት መኖር ለኛ መልካም ነው። በዚህ መቅደስ መገኘት ለኛ ክብራችን ነው። የነፍሳችንን ሐዘን የነፍሳችንን ጭንቀት የምናስወግድበት መቅደስ ነውና ይህንን መቅደስ የሰጠን ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሌላው ይሄ መቅደስ ምዕመናን በዚህ መቅደስ ውስጥ እግዚአብሔር አለ፣ ክርስቶስ አለ። ይህንን መቅደስ ክርስቶስ የመረጠበት ምክንያት ይቺ ቤተክርስቲያን ሰማያዊ ስርዓት ስላላት ነው። ምን አይነት ስርዓት ንገሩኝ እንጂ ሰማያዊ ስርዓት ስላላት። እንዲህ ይላል አባ ጊዮርጊስ ወባቲ ለዛቲ ቤተክርስቲያን ስርዓተ አርያም ዘበሰማያት፣ ለዚህ ቤተክርስቲያን የሰማይ የአርያም ስርዓት አላት። ክርስቲያን ስትመሰል በጽርሐ አርያም፣ ቤተክርስቲያን በሰማይ በጽርሐ አርያም በሰማይ ትመሰላለች። ወቅድስት ድንግል በእሳት ሰረገላ ዘይጸውር ወኪሩቤል፣ ድንግል ማርያም ደግሞ ኪሩቤል በሚሸከሙት በእሳት ሰረገላ ትመሰላለች አለ እመቤታችንን። እየንተ ሱራፌል ብነ ካህናት ላይካነ ምስጢር እለ ያቄርቡ መስዋዕተ ንጹሃ ወቁርባነ ነባቤ ወዕጣነ ውኩፈ ዘመዓዛሁ ሰናይ። በሱራፌል ምትክ በሰማይ ባሉ በ24ቱ ካህናተ ሰማይ ምትክ ለምስጢር የሚላላኩ ንጹህ መስዋዕትን የተወደደ መስዋዕትን የሚያርግ ዕጣንን የሚያቀርቡ ንጹሃን ካህናት በዚህ መቅደስ አሉ አለ። እየንተ ሊቃናት ብነ ዲያቆናት ንጹሃን እላቅለሉ ክነፊሆሙ ለተልኮ ምስጢር በዲበ ዛቲ ጠረጴዛ፣ በላይ ባሉ በሊቃናት በመላእክት ምትክ በእነሱ ፈንታ በዚህ ቤተ መቅደስ ለተልኮ ምስጢር የሚፋጠኑ በመሰዊያው ፊት ወዲያ ወዲህ በማለት በአገልግሎት የሚፋጠኑ ዲያቆናት አሉ። እየንተ መላእክት ዱነ ደናግል ወመነኮሳት እላፍቀሩ ንጽሐ፣ በመላእክት ምትክ በዚህ መቅደስ ላይ ደናግልና መነኮሳት አሉ። ወመነንዎሙ ለፍትወተ ዝንቱ ዓለም፣ የዚህን ዓለም ምድራዊ ምኞት የናቁ ደናግል መነኮሳት አሉ። ስለዚህ ይህች ቤተክርስቲያን ሰማይን ትመስላለች። እስቲ ወሎላችሁ ይህች ቤተክርስቲያን በሉ ማን ትመስላለች? ሰማይን ትመስላለች። በዚህ መቅደስ ስንቆም በሰማያዊ በንጉሱ በክርስቶስ ፊት እንደቆመ እናስብ። ለምን በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን ብሎ ነግሮናል ክርስቶስ። እዚህ ስንመጣ ክርስቶስ አለ ማለት ነው። ይሄ ብቻ እንዳይመስላችሁ፣ ይህ ቤተ መቅደስ የኖህ መርከብን ይመስላል። ኖህ አባታችን ዓለም ሁሉ ሲበድል፣ ሁሉም ዘማዊ፣ ሁሉም ነፍሰ ገዳይ፣ ሁሉም እግዚአብሔርን የሚያስቀይም ሆኖ ተካክለው በእግዚአብሔር ላይ ሲያምፁ፣ ኖህ ግን ብቻውን ጻድቅ ሆኖ ተገኘ። ኦሪት ዘፍጥረት ምዕራፍ 6 ብቻውን ንጹሕ ሆኖ ተገኘ። እግዚአብሔርም ጻድቃንን ከኃጥአን ቀላቅሎ አያጠፋም፣ ፍርድ ያውቅበታልና ኖህን መርከብ ስራ አለው። ምን ስራ? ቁመቱን፣ ወርዱን፣ ስፋቱን፣ ቅርጹን እያንዳንዱን ዝርዝር ሐሳብ ነገረው ለኖህ።
ንገራቸው ከሰሙህ ተመለሱ በላቸው፣ ንስሐ ግቡ ኃጢአታችሁን ተው በላቸው አለው እግዚአብሔር ለኖህ ነገራቸው። ስንት ዘመን ሰጥቶናል አሉት። 120 ስንት ንገሩኝ። ምን አሉ መሰላችሁ? 100 ጨፍረን 20 ምን እንላለን ሳንገባለን አሉ ማለት ነው። 100 ዛሬ እንዲህ አይደለ ቁረብ ሲሉት ቆይ ትንሽ ላርጅና ሲል እርጅና ሳይመጣ ሞት ቅድም ያደርገዋል። ከዛ ልጅ በቃ እዚያ ወደ ምረት ላይ ተውት፣ ብዙ ብናወራ ችግር ነው። እና 120 ዘመን ሰጥቷል ሲላቸው ኖህ 100 ጨፍረን 20 ንስሐ እንገባለን። እግዚአብሔር 120ውን አልጠበቀም። ኖህ መርከቡን ሰርቶ ሲጨርስ ያንን ዝናብ ወርዶ ከምድረ ገጽ አጠፋቸው። ኖህና ቤተሰቦቹ ብዛታቸው 8 ነው። ኖህ አለ፣ ሚስቱ አለች፣ ልጆቹ አሉ፣ የልጆቹ ሚስት አሉ። እነዚህ ሲደመሩ 8 ናቸው። ከፍጥረታት ደግሞ ከእንስሳት ንጹሃን ከሆኑ 2 ንጹህ ካልሆኑ ንጹሃን ከሆኑ 7 ንጹህ ካልሆኑ ደግሞ 2 ወንድና ሴት እያደረገ ለምድር ዘር ይቀሩ ዘንድ ወደ መርከቡ አስገባ። ያቺ መርከብ 3 ክፍል አላት። ስንት ክፍል? 3 ክፍል አላት። በዛ መርከብ ውስጥ ኖህና ቤተሰቡ ከሞት ዳነ። ይቺ ቤተክርስቲያንም መርከብን ትመስላለች። ማንን ትመስላለች? መቅደስ 3 ክፍል አለው ቤተክርስቲያን። ቅኔ ማህሌት ሊቃውንት በመቋሚያ በጸናጽል በከበሮ በያሬዳዊ ዝማሬ እግዚአብሔርን የሚያመሰግኑበት፣ ሰዓታት የሚቆሙበት፣ ተአምረ ማርያም ውስጥ የሚነበብበት፣ በጎ የሆኑ መንፈሳዊ ዝማሬዎች የሚቀርቡበት በማህሌት ቅኔ ማህሌት ይባላል። ሁለተኛው ክፍል ቅድስት ይባላል። ስጋው ደሙን የሚቀበሉ ምዕመናን ቆሞ የሚያስቀድሱበት፣ ወንዶችም ሴቶችም ቆሞ የሚያስቀድሱበት፣ ስጋው ደሙ ከመቅደስ በክብር ሲወርድ ምዕመናን በየስርዓታቸው ከሕፃናት ጀምሮ የሚቀበሉበት ሁለተኛው ክፍል። ሶስተኛው ደግሞ መቅደስ ይባላል። ክህነት ያላቸው ብቻ የሚገቡበት የእግዚአብሔር ታቦት በክብር በመንበር ላይ ተቀምጦ ስርዓተ ቅዳሴ የሚፈጸሙበት የስጋው ደግሞ መፈተቻ የሕዝበ ክርስቲያን እንባ ማበሻ መቅደስ 3 ማለት ነው። የኖህ መርከብ ኖህና ቤተሰቦቹን ከጥፋት እንደታደገች ዛሬም ቤተክርስቲያን የሚመጣ ሰው ከሞተ ስጋ ወነፍስ እግዚአብሔር ያተርፈዋል። ከመቅሰፍት እግዚአብሔር ይጠብቀዋል። ዓለም ተካክሎ በእግዚአብሔር ሲያምጽ ሕጉን እንዳሻ ሲያፈርስ በቤተ ክርስቲያን ቀረብ ብሎ ሕጉን እየጠበቀ እጁን ዘርግቶ እንባውን እያፈሰሰ ይቅርታን እየለመነ ከቤተ መቅደስ የማይለይ ሰው ምዕመናን፣ ከቤተ መቅደስ የማይለይ ሰው የትኛውም መቅሰፍት ቢመጣ እግዚአብሔር ያንን ሰው ይጋርደዋል። አሁንም አምላካችን እግዚአብሔር ከቁጣ ከመቅሰፍት ሁላችንም ይሰውረን። ሶስተኛው የሚገርማችሁ ይቺ ቤተ መቅደስ የኢየሱስ ክርስቶስ ቀሚስ ትባላለች። የማን ቀሚስ ንገሩኝ እንጂ ምኑ ቀሚስ ናት? ቅዱስ ዮሐንስ አፈወርቅ በሚያስደንቅ ሁኔታ ተርጉመዋታል። ይቺ ቤተ ክርስቲያን እግዚአብሔር ክርስቶስ ያለባት ጌታ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ 70 ሰገል ወርቅ ዕጣን ከርቤ አመጡለት 3 ከ3ቱ በተጨማሪ ቀሚስም አመጣውለት ነበረ። ያቺ ቀሚስ የሚገርማችሁ እኛ እንደምናውቃት መደበኛ ልብስ አይደለችም። የኛ ልብስ በልጅነት የለበሰው የለም አብቅቷል። 1 ወር ሕፃን እያለን የለበስነው 5ኛው ወር ስንደርስ አይሆንም ያጥራል። ቁመትም እየጨመረ እንሄዳለን። የክርስቶስ ቀሚሱ ግን እመቤታችን ከ70 ሰገል ተቀብላ አለበሰችው። ሲያድግ አብራ ታድግ ነበር። የሚገርማችሁ አብራ በቁመት ተጨምር ነበር። አርጅታ ቆሽሻ ተቀዳ አትጣልም ነበር። ልብሱ አንድ ነው፣ ጫማውም አንድ ነው። ከላይ መደረቢያ አለው። በቃ አለቀ። ሌላ ለመነኮሳት አብነት ሲሆን ክርስቶስ መነኮሳት ልብስ እንዳሻቸው እንዲቀይሩ አይፈቀድም። ወዶ አምነው የገቡበት ነው። ለመነኮሳት አብነት ሊሆን አንድ ልብስ ብቻ ለብሶ ኖረ። ሲያድግ በቁመት አብራ ታድግ ነበረ። ያቺ ልብስ የሚገርማችሁ 12 ዓመት ያለማቋረጥ ደም ይፈሳት የነበረች ያቺ ምስኪን ሴት ያለምንም ክፍያ ፈውሷል። ገንዘቧን ጨርሳ ባለመድኃኒት ይሄን አምጪ ሲላት ስትሰጥ መድኃኒት ስትቀባ ስትውጥ ለውጥ የለም። ጭራሽ እየባሰባት ሄደ። ሰው ሁሉ ጠላት፣ ሰውነቷ ሸተተ። ጌታ ኢየሱስ ክርስቶስ በዛ በኩል እንዲያልፍ ሰማችና ምንድነው ያደረገችው? የልብሱን ጫፍ ብዳሰስ እፈወሳለሁ አለች። አምና ሄዳ በዛ በግፊያው እንደምንም ብላ ሰው ብዙ ነው ጫፉን የቀሚሱን ጫፍ ብትዳስሰው ያን ጊዜ የ12 ዓመት ቋጠሮ በአንድ መዳሰስ ተቋረጠ።
እንዋ ታበሰ፣ ፈውሷን አገኘች። ያቺ ቀሚስ የሚገርማችሁ የዳሰሱት ሁሉ ይፈወሱ ነበረ። ምን ያሉት ሁሉ የዳሰሱት ሁሉ ይፈወሱ ነበረ። በመጨረሻ ሰዓታችን እንዳይሄድብን ዕለተ ዓርብ ጌታ ኢየሱስ ክርስቶስ ሲሰቀል አይሁድ ልብሱን ገፈው ነው ራቁቱን የሰቀሉት እና ልብሱ የሚገርማችሁ ሊካፈሉት ፈለጉ። ከላይ ያለው ለአራት ቀደው ተካፈሉት፣ ከላይ መደረቢያው። ቀሚሷን ግን ምን እናርጋት ይችል ልብስ አሉ። ሲያዩት ስፌት የለውም፣ ስረወጥ ልብስ ነው። ቢቀዱት አይሆንም፣ ይበላሻል። ምን እናርጋሉና ኢንግምድ ወይንስጠት አላ ንጥፋሰስ ለዘረከዊር ከቦ አሉ ይላል። ምን ማለት ነው? አንቅደደው ዕጣ እንጣልና የደረሰው ሰው ይውሰደው አሉ። ከምንቀደው ከሚበላሽ ዕጣ እንጣልና የደረሰው ሰው ይውሰደው። ዕጣ ጣሉ። የደረሰው የክርስቶስን ቀሚስ ወሰደ። የሚገርማችሁ ድውያንን ሲፈውስ የነበር የክርስቶስ ቀሚስ እነሱ ጋር ግን እንደተራ ጨርቅ ሆነ። ለምን? በእምነት ሳይሆን በድፍረት ስለነኩት ነው። በድፍረት ስለነኩት። ያቺ ቀሚስ አልተቀደደችም። ሊቃውንት ሲተረጉሙ እነ ቅዱስ ዮሐንስ አፈወርቅ ቀሚሱ እንዳትቀደድ ያደረገው ራሱ ክርስቶስ ነው። ለምን? የቤተ ክርስቲያን ምሳሌ ነውና። የክርስቶስ ቀሚስ እንዳልተቀደደች ቤተ ክርስቲያን ለዘላለም አንድ ሆና ትኖራለች። መከፈል የለባትም። የትም ተወለድ እዚህ ስፈታ ክርስቲያን ነህ። ሀብታምም ሁን ድሃ፣ በሽተኛም ሁን ጤነኛ፣ ኃጢአተኛም ሁን ጻድቅ፣ እዚህ ቤተ ክርስቲያን ስትመጣ አንድ ነህ። በቃ ምንም የተለየ ወንበር አይሰጥህም። የተለየ ቁርባን የለም። የተለየ ጸሎት አይደረግልህም። አክብሩን ብትልም እንደ ሰውነትህ ትከበራለህ። አለቀ። ስለዚህ በዚህ ቤተክርስቲያን የሚመጣ ሰው የክርስቶስን ቀሚስ ይዳሰሳል። ቀሚሷን እንዳልተቀደደች ቤተክርስቲያን አንዲት ናት። መከፋፈል የለም። እዚህም ብትቆርቡ፣ ገብርኤልን ብትወርዱ፣ ከአዲስ አበባ ብትወጡም፣ ከኢትዮጵያ ብትወጡም ኦርቶዶክሳዊ ተዋሕዶ ባለችበት ቤተክርስቲያን አገልግሎቱ አንድ ነው። ስንት ነው አገልግሎቱ? አንድ ነው። የሚገርማችሁ እናት ልጇን በቀሚስ ሽሽግ አድርጋ ከአባት ቁጣ ትደብቃለች አይደል? እውነቱን አሰጥ። አባት ሲቆጣ ምኑ ስር ነው የሚደበቀው? ሕፃን እናቱ ቀሚስ ሮጦ ይገባል። አባብ ላይ አባቱን ቁጣ ታበርዳለች። ቤተክርስቲያን የሚመጣ ሰው ከእግዚአብሔር ቁጣ ይድናል፣ ከመቅሰፍት ይድናል። ቢታመም ይፈወሳል፣ ቢሞት በክብር ይቀበራል፣ ዘላለም መንግስተ እግዚአብሔርን ይወርሳል። ጸሎት ተደርጎለት ስጋው ደሙን ይቀበላል። የሚጎልብን የለምና ጌታችን ኢየሱስ ክርስቶስ በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን ብሏልና ከዚህ መቅደስ እንዳንወጣ አምላካችን እግዚአብሔር ይፍቀድልን። የመጨረሻ ተናግሬ ትምህርቴን ልቋጭ። አባ ጊዮርጊስ ምን አለ መሰላችሁ? ጥያቄ ልጠይቅ እናንተን። ቤት መጸለይ ይበልጣል ወይስ ቤተክርስቲያን መጥቶ መጸለይ ይበልጣል? ቤተክርስቲያን መጥቶ መጸለይ ይበልጣል? እዛስ መጸለይ አይሰማም? እግዚአብሔር አይሰማም? እግዚአብሔር የሌለበት ቦታ አለ? እንደ ባለስልጣን ቀጠሮ አያሲዝ። ሌሊት ብድግ ብለን ብንጸልይ ይሰማል። ጠዋት ብንጸልይም ይሰማል አይደል? በልተን ብንጸልይም ይሰማል። ሳንበል ብንጸልይም እግዚአብሔር ሁሉ ጊዜ ክፍት ነው። የሌለበት ቦታ የለም። የምንሻውን እንደ ፈቃዱ ከጠየቅን የሚከለክል አምላክ አይደለም። ስለዚህ ቤትም ብንጸልይ ቤተክርስቲያንም ብንጸልይ እግዚአብሔር ይሰማል። ግን አባ ጊዮርጊስ ምን ይላል? የቤተክርስቲያንን ክብር ከፍ ሲያደርግ ቤት የሚጸልይ ሰው ይላል መልእክቱን ለምሳሌ ብሶት የሚናገር ሰው ለንጉሱ በአካል ሄዶ ቢናገር ይቻላል ወይስ መልእክተኛ ቢልክ? ሲበሉ አወዳድ ብሶት ተበድሎ ከፍቶት መከፋቱን መበደሉን ለንጉሱ ሄዶ ቢነግረው ይሻላል ወይስ መልእክተኛ ቢልክ ይሻላል? ራሱ ቢናገር ይሻላል አይደል? አባ ጊዮርጊስ ምን ይላል? ቤት የሚጸልይ ሰው እግዚአብሔር ይሰማዋል። ግን ምሳሌውን ሲያመጣ ቤት የሚጸልይ ሰው ብሶቱን ለመልእክተኛ አድርስልኝ ብሎ የሚናገር ሰውን ይመስላል ይላል። ቤተክርስቲያን የሚጸልይ እስካለ ለንጉሱ ለክርስቶስ ራሱ ቃል በቃል የሚናገር ሰውን ይመስላል። ስለዚህ ይሄንን ለምንድነው አባቶቻችን ያመጡ? ሰው ቤተክርስቲያን እንዲተጋ እንዳይቀር ነው እንጂ እዛም ሆኖ የማይሰማ አምላክ የለንም። እግዚአብሔር በሁሉ የመላ ነው። አንድ አባት አባ እንጦንስ አባሉት፣ አቤት ለምንድነው ኃጢአት የማሰራው አሉት። እግዚአብሔር የሌለበት ቦታ አጥቻ አላቸው። ሰምታችሁኛል? ብፈልግ አጣው። የት ልሰራው? ልሰራ ስል እዚህ ፊት ለፊት ያየኛል። ወደ ጓዳ በገባ አለ መሄድበት ሳጣ ተውኩት ኃጢአቱን አለና እግዚአብሔር የሌለበት ቦታ የለም ማለት ነው። እና በዚህ ምክንያት ቤተክርስቲያን መጥቶ መጸለይ ትልቅ ክብር ነው። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ጆሮውን ከፍቶ የሚሰማበት እንባችንን የሚያብስበት ነውና
በዕለተ ሰንበት እንዳትቀሩ ጥሬን እያስተላለፍኩ ነው። በዕለተ ሰንበት ከቤተ ክርስቲያን እንዳትለዩ። ክርስቲያን ነኝ ያለ ሰው በዕለተ ሰንበት በዚህ መቅደስ ላይ ይገኝ። ሊበርደው ይችላል። ክረምት ሲመጣ ዝናብ ሊከብደው ይችላል። ጭቃ ሊሆን ይችላል። ጫማው ሊቆራረጥ ሊበጠስ፣ ነጠላው ሊቆሽሽ ይችላል። ይቆሽሽ ይቆረጥ፣ ጭቃ ቢንካል። ግን ወደ ማን ቤት እንምጣ? ወደ ማን እንምጣ? አሁን የዚህ አካባቢ ህዝብ ይሄ ብቻ ይመስላችኋል? ነው አይደለም? የት ነው ያለው? ገምቱ እስቲ። እየፈረን አይደለም። የት ነው ያለው? ኳስ ጫወታሉ፣ በቤት ተኝተው ቡና የሚጠጡ አሉ፣ የተኙ አሉ፣ ፊልም የበለጠባቸው አሉ፣ ባለሱቆችም ንግድ የበለጠባቸው አሉ። እኔ አትነግሩ እያልኩ አይደለም፣ ሰንበትን አክብሩ እያልኩ ነው። እኔ ገንዘብ የበለጠባቸው አሉ፣ እንቅልፍን ያስበለጡ አሉ፣ ስንፍና የበለጠባቸው አሉ። ስንቱ ያልመጡትንም ንገሯቸው። በሰንበት አትቅሩ፣ ወደ ግዝት እንዳትገቡ። ቅድም ሰምታችኋል። በዕለተ ሰንበት በቤተክርስቲያን ያልተገኘው ወደ ግዝት እንዳትገቡ ይላል ታምረ ማርያም። ወደ ግዝት እንዳትገቡ፣ ቤተክርስቲያን አትቅሩ። መገዘት ሲኦል መግባት ስለሆነ ከክርስትና መለየት ስለሆነ እና የተወደዳችሁ ክርስቲያኖች በመቅደሱ እንድንገኝ አምላካችን እግዚአብሔር ይፍቀድልን። ክርስቶስ በመቅደስ ተገኝቶ ከሊቃውንት መሃል ሲጠይቅ ሲሰማ እንደታየ እኛም በቤተ ክርስቲያን ስናስቀድስ፣ ስንጾም፣ ስንጸልይ፣ ስንሰግድ እንዲያገኘን አምላካችን እግዚአብሔር ይፍቀድልን። የተማርነውን በልቦናችን ያሳድርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።